ሞገዝ ዘውዱ ተሾመ ባሰራጨው አስቸኳይ መረጃ መሰረት የብልጽግና መንግስት በድምጻዊ ቴዲ አፍሮ ላይ ሊወሰዱ ስለሚችሉ እርምጃዎች መክሯል። በአሁኑ ወቅት ድምጻዊውን በማንኛውም ምክንያት ማሰር ከፍተኛ የፖለቲካ ዋጋ የሚያስከፍል በመሆኑ መንግስት በቀጥታ ከማሰር ይልቅ ሌሎች የማጥቂያ መንገዶችን መቀየሱን ባለመረጃው ጠቁሟል። ሞገዝ ዘውዱ በመረጃው ላይ እንደገለጸው ድምጻዊውን ለማዳከም ከተነደፉ ስልቶች መካከል አንዱ ግብር አልከፈልክም በሚል ሰበብ ከፍተኛ መጠን ያለው የገንዘብ ቅጣት በመጣል ኢኮኖሚያዊ አቅሙን ማሽመድመድ ነው። ከዚህም ባለፈ ከመንግስት የጸጥታ ኃይሎች ጋር በቀጥታ ግንኙነት የሌላቸው የሚመስሉ ኢመደበኛ አካላት አማካኝነት ድምጻዊው ላይ ተከታታይ ትንኮሳ እንዲደርስበት የማድረግ እቅድ መኖሩን ገልጿል። የእነዚህ የተቀናጁ እርምጃዎች ዋነኛ ግብ ድምጻዊው በሚደርስበት እንግልትና ጫና ተማሮ ከሀገር እንዲወጣ ማድረግ እንደሆነ ሞገዝ ዘውዱ ተሾመ በመረጃው አመልክቷል። ይህ በእንዲህ እንዳለ የቴዲ አፍሮ 6ኛ አልበም ኢትዮሪካ በኤርትራውያን ዘንድ ከፍተኛ ትኩረት ማግኘቱ ተገልጿል። በርካታ በውጭ የሚኖሩ ኤርትራውያን አርቲስቱን የኤርትራ ሙዚቃ ንጉስ ተብሎ ከሚጠራው የማነ ባሪያ ጋር እያነጻጸሩ አድናቆታቸውን እየገለጹ ይገኛሉ። ኤርትራውያን በታሪካቸው ምክንያት የነጻነትና የፖለቲካ ሙዚቃዎችን የማስቀደም ዝንባሌ ያላቸው ሲሆን አሁን ባለው ሁለቱ ሀገራት መንግስታት ግንኙነት መቀየር ምክንያት የቴዲ ሙዚቃ ማዳመጥ አዘውትረዋል። በተለይም ፕሬዝዳንት ኢሳያስ አፈወርቂ የቴዲን ሙዚቃ ለፖለቲካዊ ስትራቴጂና በኢትዮጵያ አንድነት ኃይል ተብሎ ከሚጠራው ወገን ድጋፍ ለማግኘት እንደ መሳሪያ ሊጠቀሙበት እንደሚችሉ ይታመናል። በሌላ በኩል በትግራይ ፖለቲከኞች ዘንድ የአልበሙ መለቀቅ የተለያዩ ስሜቶችን ቀስቅሷል። ፕሮፌሰር ሙሉጌታ ገብረ እግዚአብሔርን የመሰሉ ምሁራን ኢትዮሪካ የሰላምና የፍትህ አጀንዳዎችን በማድበስበስ በአብይ መንግስት ላይ ሊመጣ የሚገባውን ዲፕሎማሲያዊ ጫና ጋረደው ሲሉ ይተቻሉ። አርቲስቱ በሚሊዮን የሚቆጠሩ የትግራይ ተወላጆች የደረሰባቸው መከራ ድምጽ ሳይሆን ቀርቶ አሁን ዳስጣለ ብሎ ሙሾ ማውረዱና የፌደራሊዝም ስርዓቱን የሚወክለውን ሰንደቅ ዓላማ አለማክበሩ በምሁራኑ ዘንድ የትዝብት ነጥብ ሆኗል። የፖለቲካ ሰው የሆኑት ልደቱ አያሌው ደግሞ በአልበሙ ዙሪያ 8 ነጥቦችን የያዘ ትዝብታቸውን አጋርቷል። አርቲስቱ በ8 ደቂቃ ዜማ የህዝብን ስሜት መቀስቀሱ ፖለቲከኞች ለዓመታት ካደረጉት ጥረት በላይ ውጤታማ መሆኑን ጠቁሟል። ይህ ሁኔታ በኢትዮጵያ ውስጥ አሁንም የስሜታዊነትና የህዝበኝነት ወይም ፖፑሊዝም ፖለቲካ ጠንካራ መሆኑን እንደሚያሳይና ህዝቡ ከተደራጀ ትግል ይልቅ ለኪነ ጥበብ ሰዎች የሚሰጠው አድናቆት የላቀ መሆኑን እንደታዘቡ ገልጿል። በተጨማሪም የአልበሙ ተጽዕኖ ከሀገር ውስጥ አልፎ በዓለም አቀፍ ደረጃ መነጋገሪያ ሆኗል። አንጋፋው አሜሪካ ዲፕሎማት አምባሳደር ቲቦር ናጂ ቴዲ አፍሮ በኢትዮጵያ ፖለቲካ ውስጥ ያሉ ችግሮችን በድፍረት ለመግለጽ ያሳየውን ዝግጁነት በማድነቅ ተከታዮቻቸው ሙዚቃውን እንዲያዳምጡ ጥሪ አቅርበዋል። አምባሳደሩ ሙዚቀኞች ከጋዜጠኞችና ከባለሙያዎች ይልቅ እውነትን የመናገር ከፍተኛ አቅም እንዳላቸውም ጠቁሟል። ኢትዮሪካ በተለቀቀ በ5 ቀናት ውስጥ ከ70 ሚሊዮን በላይ እይታና ከፍተኛ ገቢ ማግኘቱ የአርቲስቱን ተጽዕኖ ፈጣሪነት ያረጋገጠ ክስተት ሆኖ ተመዝግቧል። በአዲሱ አልበም ውስጥ ቴዲ አፍሮ ስላጫሉ ዘፍኗል የሚለው መላምት በሰፊው የሚነገር ሲሆን በተለይም መርከብ በተሰኘው ዜማ ውስጥ ሲመለዲዴ የሚለውን የኦሮምኛ ሐረግ መጠቀሙ ለሟቹ አርቲስት ያለውን አክብሮት ለመግለጽና በሁለቱ ህዝቦች መካከል የፍቅር ድልድይ ለመገንባት የታለመ እንደሆነ ይወሰዳል። ይህ መርከብ የተሰኘው ዘፈን በ3 ዋና ዋና መንገዶች የሚተረጎም ሲሆን አንደኛው መርከቧን እንደ ኢትዮጵያና ውቅያኖሱን ደግሞ አገሪቱ ያለችበትን ዓለም አቀፋዊ ጫና የሚያመለክት ነው። በሁለተኛ ደረጃ ንጹህ የፍቅር ጉዞን የሚገልጽ ሲሆን በሶስተኛ ደረጃ ደግሞ ሰው በህይወቱ የሚያጋጥሙትን እንደ ፍቅር፣ ፖለቲካና ሞት ያሉ ማዕበሎችን አልፎ የሚጓዝበትን ጉዞ ይተርካል። በኢትዮሪካ አልበም ውስጥ የተካተተው ታየኝ የተሰኘው ዜማም የውበትን የአገርና የተስፋን ጥልቀት በረቂቅ ቃላት ሸማ የሸመነ ስራ ነው። ዜማው ላዩን ሲሰማ በአንዲቱ ሴት ፍቅር የተነደፈን ወንድ የልብ ትርታ የሚገልጽ ቢመስልም ምስጢሩ ግን ከግለሰብ ፍቅር ባሻገር ለእናት ሀገር ኢትዮጵያና ለመንፈሳዊ መነቃቃት የተዘመረ ጥልቅ ቅኔ መሆኑ ይነገራል። በተመሳሳይ መልኩ ጽዮን ሙሽራዬ የተሰኘው አዲስ ስራው በሃይማኖታዊና በፖለቲካዊ መነጽር ሲፈተሽ ጽዮን የሚለውን ቃል ከቅድስት ድንግል ማርያም ጋር በማያያዝ የነገውን ተስፋና ትንቢታዊ ደስታ የሚያመለክት ሆኖ እናገኘዋለን። አርቲስቱ የታሪክና የባህል ሴቶችን ወደ አደባባይ በማውጣት ረገድም ትልቅ ሚና ይጫወታል። ለምሳሌ መሬማ የተሰኘችው ዜማው ከ1500 ዓመታት በፊት የመላይ ሰፍረው ይቀሩና ዛሬ ላይ አልሃደም ተብለው የሚጠሩትን እየተረሱ የኢትዮጵያውያን ወታደሮች ዘሮች ታሪክ የሚዳስስ ሆኗል። እንዲሁም እርፎ መረባ የተሰኘው የወሎ እናቶች የጋራ ጸሎትና ምርቃት በስራው ውስጥ መጠቀሙ አርቲስቱ የነገሩን ጥልቅ ትርጉም ተረድቶ እንደተጠቀመበትና ይህም በጦርነት ምክንያት ወደ ኋላ የቀሩ ውብ ሴቶችንና የእምነት መቻቻልን የሚያሳይ ነው። የቴዲ አፍሮ የረጅም ዓመታት ስኬት በአጋጣሚ የተገኘ ሳይሆን በጽኑ መሰረት ላይ የቆመ መሆኑ ይገለጻል። ስኬቱ መክሊቱን ቀድሞ ለይቶ በማወቁ ሙዚቃን አምጦ እንደሚወልድ ትጉህ አርቲስት በመሆኑና የቀደሙትን የጥበብ ሰዎች በማክበሩ የመጣ ውጤት ነው።
በተጨማሪም በዚህ በውዝግብ ዘመን ዝምታን እንደ ትልቅ መሳሪያ በመጠቀም ለሚቀርቡለት ውዳሴዎችም ሆነ ዘለፋዎች ምላሽ ሳይሰጥ ራሱን በመግታት ክብሩን አስጠብቆ ለመቆየት ችሏል። ጠቅላይ ሚኒስትር አብይ አህመድ በምዕራብ ሸዋ ዞን የሚገኘውን የደንዲ ሐይቅ ሪዞርት መርቀው በከፈቱበት ጊዜ ንስርና ቁራን ምሳሌ በማድረግ አስተያየት ሰንዝረዋል። ንስር ወደ ከፍታ በሚበርበት ወቅት ቁራዎች ትንኮሳ ቢሰነዝሩበትም ንስሩ ምላሽ ከመስጠት ይልቅ ወደማይደረስበት ከፍታ በመውጣት ቁራው በኦክሲጅን እጥረት እንዲፈጠፈጥ እንደሚያደርገው አብራርተዋል። የንግግር ድምፃዊ ቴዲ አፍሮ ኢትዮሪካ የተሰኘ አዲስ አልበም ካወጣ ከሁለት ቀናት በኋላ የተሰጠ በመሆኑ ለድምፃዊው የቀረበ ቀጥተኛ ምላሽ ተደርጎ ተወስዷል። በተጨማሪም ጠቅላይ ሚኒስትሩ የታሪክ ጀግኖችን በመጥቀስ የሀገር ግንባታ ስራቸውን አጠናክረው እንደሚቀጥሉ ገልጸዋል። የቴዲ አፍሮ ስድስተኛ የሙዚቃ አልበም በያዛቸው 18 ሙዚቃዎች በኪነ ጥበብ አፍቃሪያንና በፖለቲካው ረድፍ ባሉ አካላት ዘንድ አነጋጋሪነቱ ቀጥሏል። በተለይ ዳስጣል የተሰኘው ዘፈን እጅግ አወዛጋቢ መሆኑ አልቀረም። የቴዲ አድናቂዎች ስራው የብዙሃኑን ሀዘን የነገረልንና የድምፅ አልባዎች ድምፅ ነው ሲሉ ቢገልጹትም፣ በሌላ በኩል ደግሞ አርቲስቱ የድሮ ስርዓት ናፋቂ በመሆኑ አገር ሞታለች የሚል ተስፋ አስቆራጭ መልእክት እያስተላለፈ ነው በማለት የሚተቹት አልጠፉም። ዳስጣል የሚለው ሙዚቃ ከታላቁ አሰላሳይ ሰለሞን ድሬሳ ትዕምርታዊ ምልከታ ጋር የሚያዝ ስነ ልቦናዊ አንድምታ እንዳለውም ተመልክቷል። ሙዚቃው ከንጉሱ ዘመን ጀምሮ በደርግና በኢህአዴግ ትርምስ ውስጥ ባለፉ ወገኖች ልብ ውስጥ የታጠረውን የቆየ ሀዘን የሚያስታውስ ነው። ዛሬ ላይ ሆነን ጥፋቶችን በመከላከል ላይ ብቻ ከማተኮር ይልቅ በየልባቸው ድንኳን ጥለው የሚያለቅሱትን ወገኖች ስሜት ተረድቶ ከከፍታ ውረድ ብሎ ወቀሳን መቀበልን የሚችልና ተስፋን የሚያበራ ትልቅ ሰው ማግኘት የሀገሪቱ የስነ ልቦና ፈውስ መጀመሪያ ሊሆን እንደሚችል ተጠቁሟል። ቴዲ አፍሮ ለ25 ዓመታት በኢትዮጵያ ሙዚቃ ውስጥ በዋናነት መነጋገሪያ ሆኖ እንዲቀጥል ያስቻለው በራሱ አዲስ መንገድ ይዞ የመጣ ክስተት በመሆኑ ነው። ማንንም መስሎ አለመምጣቱ፣ የታሪክና የፖለቲካ ጉዳዮችን በዜማና በውብ ቋንቋ ማቅረቡ እንዲሁም የታሪክ ምርምርንና የሀገር ባለውለታዎችን መዘከር ላይ ማተኮሩ ልዩ ያደርገዋል። አርቲስቱ ውስብስብ የሆኑ ፖለቲካዊና የማህበራዊ ጉዳዮችን አሊጎሪካዊ በሆኑ መንገዶች ለአድማጭ የሚያደርስ የዘመኑ ሹክታ ተብሎ ይጠራል። በተለይ በታላቁ የኢትዮጵያዊነት ትርክት ላይ መቆሙ ተጽዕኖውንና አነጋጋሪነቱን ይበልጥ እንዲጨምር አድርጎታል። በአሁኑ ወቅት በአገሪቱ የታዩት ዘግናኝ ድርጊቶችና በማህበራዊ ሚዲያ የሚደረጉ የቃላት ፍልሚያዎች ትርጉም አልባ ሆነው ይታያሉ። በኢትዮጵያ ውስጥ ስር የሰደደ የብሔር ጥላቻ አለ ብሎ ማመን ቢከብድም የሰንካላ ክሶች ምንጭ የሆኑት የስልጣን ላይ ያሉና ስልጣን የሚፈልጉ ግለሰቦች የሚፈጥሩት ተንኮል እንደሆነ ተገልጿል። ገዢው አካል ለህዝብ ሰዋዊ ያልሆኑ ስሞችን በመስጠትና የሐሰት ትርክት በመፍጠር ህዝብን ወደ ገደል እየመራ እንደሚገኝና ከተጠያቂነት ለማምለጥ ሲሉ የህዝብ ለህዝብ ጥላቻን የሚሰነዝሩ አካላት መኖራቸው ተጠቅሷል። ቴዲ አፍሮ ግን ይሄን ለመስበር ጥረት እንደሚያደርግ በተለያዩ አካላት እየተገለጸለት ነው። የቴዲ አፍሮና የሃጫሉ ሁንዴሳን የሁለት ተቃራኒ የፖለቲካ አስተያዮች ምልክቶች አድርገው የሚያቀርቡ አካላትም አሉ። ሃጫሉ ሁሉን አቀፍ አንድነትን የሚያራምድ ኢትዮጵያን የሚወድና ከብሔርተኝነት ወደ መሃል በመምጣት ሰው ተኮር የሆነውን የብልጽግናን ሐሳብ ይደግፍ እንደነበር ተገልጿል። ቴዲ አፍሮ ደግሞ የዜግነት ፖለቲካን እንደሚያራምድ ይታያል። አንድነትና አንድ አይነትነት መለየት እንዳለባቸው ተጠቅሶ በሐሳብ ደረጃ የሃጫሉና የቴዲ እይታዎች ተደምረው ቆንጆ ሀገር ሊፈጥሩ እንደሚችሉ ተስፋ የሚያደርጉ ብዙ ናቸው።